ማኒ ለዋለው አይሽ ስፒድ የምትልሰው ስነስርዓት ያዙ እግርሽን ከፋልየው እንዴ ይሄው ከተማ ነው። እሺ ዛሬ ደግሞ ባለስልጣኑ ሰይጣን ሲወጣለት እናያለን። ቁራንዲ ማሮጌ ብረታ ብረት ቃጠሩስ ያለ ቤት ክራይ አለ እንዴ? ቤት ክራይ አለ ልክ ክላሱ ሲያልቅ ሁሉ ጊዜ የኔ ፋይዳ ባገን መተናል ፌንጣ ይዘናል ፌንጣ ይቸበሳል ያራዳ ልጆች ሳይዘል ይቸበሳል ምን መቸበስ ብቻ ባልጫም ይሰራል ቅቅልም አለው እህቴ ለምን ክትፎ ሰርታችሁት ማህበሬ ብለሽ አታቀርቢውም በቀይና ባልጫ ለምን ሚስቱ አታረጉትም ፌንጣ ይልሻል በተለያየ ፍሌቨር ይቀርብልሻል በህይወት ያለም ካለ ፊሊቲ ነፋልሻል ያራዳ ልጆች እኔ በቃ አንተ እንዴት አባቷ ነው ታምሮ በእናት አንተ ተው በእናት በቃ ምንም እንዳትላት በሰላም ትለፍበት ቆንጂት ማማ አንቺ ይሄን ፊት ይዘሽ ልኮሪ ባልሆነ አይከብድም በዚህ ፊት አይከብድም አሁን ስታምር ምናምን ስትላል ነበር እንዴ ምን አባራ ምትለው አንተ ደግሞ አይደለም አሁን ስታደንቅ የነበረውን ውበት ባንዴ ስታጣጥለው ገርሞኝ እኮ ነው ምን ነው በሽንቷ አካል ተግሞጥሞጥኩ አልክ ምን ይመስላል ሰፈር ታክሲውን እያወቀው ፀሐዩም እንደምታየው ነው አትጨቃጨቅ መጣው በእናትህ እንዴ ኤክስ እንዴ ሰላም እንዴ ነህ ደህና ነህ ወይ ሰላም ነው አለን አይ ዶዶ ተጫዋች ነው ብታይ ከሱ ቀል ማረሰው ምን እንደሆነ ታውቃለህ ከኔ የተሻለ ወንድ አታገኝ እንደዛ ብሎ ነው አንተ ተጫዋች ነህ ዳ ብቻ አይደለም ተጫዋች ነህ አንተ ቀልደኛ ነህ ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልጅ አንተ በስምም የራስ ማዞሪያ አለ ማለት ነው በጣም ማመሰግነው በእውነት በጣም ማመሰግነው እንዴ አመሰግናለሁ ትላለህ እየዘረጠጠች እኮ እሱን አይደለም ማን የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስተዋውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ እንግዲህ ታይ እኔን ማስተዋውሰው መባረካት አክባሪሽ ነኝ በእውነት አክባሪሽ ነኝ ቦዲ ካውንት አንድ ብቻ ነው አላልሽ እንዴ ተቆርሽ ማለት ምን እንደወንድም አንድ አንድ ያረጉ አንድ ነው ብላኛለች ጉርሻም ሁለት ነው አንድ ሲሆን ያጣላል እንዴ እንደ ወንድ ልጅ እኔ እናንተና እሺ የአደባባዩ ጋር ስላቪያ የሚባለውን ክለብ አወቁት እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት ወረጅልኝ በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣቱ ወይኔ ምን ፈልጋለሁ እኔ የምልሽ ሁለት ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል አሁን ፀሐዩ እንዴት ሊያረግሽ ነው ፀሐዩ ልክ ክላሱ ሲያልቅ ሁሉ ጊዜ የኔ ፋይዳ አለ ዛሬ ደግሞ ከማን ጋር ልትጣላ ነው መባለው ሁሉ ጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይዳ አለ ኃይለኛ ነኝ አንድ ቀን ለብቼ በግሩፕ ሆኖ ጠብቁኝ ልክ እኔ ጓደኞቼን ባይ ብዬ መስቀል ፍላወር ወደ ፋዘር የመስቀል ፍላወር መታጠፊያ ቤታችን እንደዚህ ጥፍ ስንል ደግሞ በመስቀል በውስጥ ለውስጥ ስትመጣ በውስጥ ለውስጥ በሐዲዱ አወቃችሁት በሐዲዱ ውስጥ ለውስጥ መጡ ሁለት መገንጠያ አለ ለመስቀል ፍላወር የሚወስደው ነው አንድ ወደ መንደር የሚወስደው ወደ ቤት ሊገባ ነው ወደ መስቀል ፍላወር ሊሄድ ወደ ፋዘር አልኩና በሄድ እንደዛ አስፖርቱ ላይ ገባ ነበር እነሱ ሊጠብቁኝ በሰፈሬ አያልኩና በኋላ ፋዘር ጋር ሄዳለሁ ብዬ ጥፍስል ብቻ የት እንደሆነ አላውቅም ጨው ሲያረጉኝ ወይ ነኝ ተበጥበጥ ከዚህ በረደልኝ እና አረሰው በጣም ከዛ ትንሽ ሰከናል አቶ እንደመንደና ወይ ልጄ እንዴት ነህ ቲቪው ተሰበረብኝ ቲቪው የማ ቲቪ የኛ ቲቪ የኛ ፍላቱ ሰበርከው የኛን እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው ይሁን ዋና አንተ ደህና ነህ አይደል ዋናው ጤና አንተ ደህና ነህ
አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ ነው ስጋ አይደል እንዴ? ወሮታውን እንከፍላለን ፈልጎልን እንጂ የት ገብቶ ይሆን ይሄ ልጅ? እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስቦ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲያባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እድል ለኔ ማረገው ምን አለ ለኔ ማረገው ወይኔ ልጅ ምንም ሲጀመር ስልኬን ከሌላ ሰው መቀባበል አያስፈልግም ነበር። ራሴን አጠይቀኝ ከፈለክ ያለህበት ድረስ እመጣልሃለሁ። አሁንም ቆይ የማን ልጅ እንደሆንኩ ታውቃለህ ወይ ነው? የማን ልጅ እንደሆንኩ ታውቃለህ? እኔ ማለት ይኸውልህ የጋሽ ኮረኔ አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው? አላውቅም። እንደውም ይቅርታ ያለ ዛሬ እንደው አይቼ አላውቅም። የኔ ወንድም አንተ ትመጣለህ? በጣም ጥሩ። ማን ነው? ቆይ ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው በእናትህ አባዬ። ቆይ ተባለ እኔ በሰላም ነው የምኖርበት። ግድ የለም ስማይት ክፈል። አንቺ ነሽ እንዴ? በይ ግቢ። እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም አልቆልሽ ነበር ማያይሽ እና መሳሪያዎችን ላዘጋጃጅ ብዬ ገብቼ እኮ ነው። እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩም የማላውቀው መጣ። ቁጭ በል አስቻ። አንተ ደግሞ እንደው ምን አይነት ሳል ነው የምመጣው? ማይሆን ሳል ላይ ነው የምመጣው። ምን ነው ልበሉ ነበር እንዴ? ና ውጣ። ግድ የለህም አስቼ። ባይሆንስ ምን አገባኝ ነው? አስቼ ሆነ አልሆነ ምን ከኔ ወጥ ጋር ምን ያገናኛል? እኔማ ትጥቅ ልቀይር ብዬ እኮ ነው። የጸብ ትጥቅ ምናምን ያ አይመችኝም ሰውነቴ ምናምን። ምን ነው አስቼ እሱን በወንክ ነው ለትንሽ እንደነ ጎረምሳው አዲሷ ፍቅረኛ ያልኩት እሷ አይደል? ቁርጥ እንዳትን ነው ደግሞ የምትመስለው አይደል? ትመስላለች። አረ ከሷም ሳትዋቀርም በቁንጅና ናዚ ይወሉ እችላኔ ተወልኝ አለበለዚያ እዚህ ግቢ ደረሽንታል። ሜዳ ነው መጠለ ጎዳና። አባዬ ህይወቴ እኮ ነች እሷ። ጎዳና ላይ ነው። ምንድነው ጋሼ? ምንድነው ችግር አለ እንዴ? አረ የለም ያለ ሁሉ ሰላም ላይ ቆይ ይገርምሻል። እኔ ገንዘብን ሳሳድዳት ነው የኖርኩት። ከዚያ ያስኳት አገኘኋት ምናምን። የዘንድሮ ልጅ ግን ከምኔው ባዶ ቂጣቸውን ሴት ላይ ፊት እንደሚሉ አላውቅም። ገርምሻል። ይሄ ልጅ እኔ ተጥሎ አግኝቼው ነው አንስቼ ጉዲፈቻ ያሳደኩት። የምራቸው ነው? አንተ ውሸታ አራውቆ ነው አባዬ። እውነቱን ንገራት እንጂ ምን ነው? እውነታውንም አንተ ተቀበል። እስከዛሬ ደብቄሃለሁ። እውነታውን አንተ ተቀበል። እናት አንተን ስትወልድ ነው የሞተችው አልኩትኝ። እኔ በስተት ነው። እኔ ሚስትም ኖሮኛ አቅም አግብቼም አላውቅም። ይሄ ልጅ ይገርምሻል ዘበኛችን ነው ጥሎብኝ ሄዶ። ምንም አልክ ምንም፣ ግን እሷ የኔ ነች። እሺ በምን አወክ? ልጅት እኮ ምርጫ አላት አይደለ? በዚሁ በተለይ መቼስ ድህነትን አትመርጭ። እነዚህ ጥፍሮች እኮ ለማከክ ሳይሆን እኮ ለማጌጥ ነው የተፈጠሩት። እነዚህ ውብ ጥርሶች እኮ በቆሎ ለመጋጥ ሳይሆን ቀን ከሌት ለመሳቅ እኮ ነው የተፈጠሩት። እነዚህ አለንጋ ጣቶች እኮ አተርክክ ለመልቀም ሳይሆን እኔም በማሳጅ ለመጥቀም እኮ ነው የተፈጠሩት አይደል እንዴ? እነዚህ ቲማቲም የመሰሉ ጉንጮች እኮ የሰበታን መሬት ሳንገዛው በቅጡ ቶሎ እያደጉ ነው። ይሆን ነው የሚጡ እንዳየሹ ነው እንግዲህ ይሄን ሁሉ ሀብት የሚወርሱ የለ። እባክሽ አንዱ ልጅና ሁሉንም ላውርሰው እያልኩሽ ነው። እኔ አንድ ልጅ ወራሽ አይደለው እንዴ? አንተ ልትወርስ አንተ አረጋኝም ብትሆን አትወርስም። እንደነገርኩሽ ነው። ይሄን ልጅ እኔ ነኝ ጉዲፈቻ ተጥሎ ያሳደግኩት ያውቀዋለሁ። ከልጅነቱ እስከ እውቀቱ አጥቤ አጥኛ ያሳደግኩት እኔ ነኝ። እስካሁን አልተገረዘም። ይገርምሻል። ከነ ሮኬቱ ምን ሊሰራ እንዳሰበን ያልገባኝ እኔ። አንተ ምራቸው ነው የሚያወሩት እንዴ? በቅርቡ መወንጨፉ አይቀርም እያልኩሽ እኮ ነው እንዴ። አሁንስ በዛ በእናትህ። እሺ ምን ይላል? ምንድን ያልከው? ጮክብኝ ልበል? ከመቼ ወዲህ ነው እናንተ እንደዚህ አፍላፊ ማውራት የጀመርነው? እስቲ ተቀበሉ። ሂድ እንዳላይ ሂድ። ምን ይመስላል? ነይ ማማሲታ ቁራንዲ ማሮጌ ብረታ ብረት ቃጠሩስ ያለው ነበር የሚለው። ዛሬ ግን በስሬ ወንጀለኛ ልጅ በመሆኑ በጣም ደስ ብሎኛል አለቃዬው። አዎ እናንተ ቁራሌዎችን ከተባበራችሁ ወንጀለኞች እናጠፋለን። አሁን ከቦታው ደረስክ? አዎ ደርሻለሁ። ያለቀኝ ነው ካውቀዋለሁ። ሁሌ ቲቪ የሽንጥቃ ማስተጠባይ ማይሽጥልኝ ነገር የለም። ይሄማ ጥሩ ሰው ነው አለቃዬው። አንተ ራሱ ነው በደንብ ይው። ኧረ አይደለም አለቃዬው። ደሙ ኋላ አብጧል። ዘነዘነ ይዞ ነው መሰለኝ። እኔን እኮ ነው የሚጠብቀው። እኔ ከርታታ አናቱን ነው ማፈር ስለበዘነዘነው ይልቁ ነው ሄደ ያዘው። ኧረ አለቃ ሁሉም ሌባ ነኝ። ፖሊስ ነው አገሰልኩ። ኧረ አይደለም። ኧረ እኔ ተራ ቁራሌው ነኝ።
ቆራሎ ኮንኩ በቃ ታግዘኛለህ። ከዚህ የሚወጡ እቃዎች አሉ በማዳበሪያ ጋር ትወስድልኛለህ አንተ። ኧረ እባክህ ብረታ ብረታ። አዎ ምን ስንት ብር ያወጣሉ? ወደ 2 ሚሊዮን ምናምን ይገመቱ። 2 ሚሊዮን? አዎ ቆይ አንዴ። ሄሎ አለቃ ያስከው በቃ ሌባው ገሎኛል። ሬሴን መጣች ይሰጥ ድሮ ቁራሌ ሰው ነው። እኔ በብረት አጣሉ አይደለም ዲደሊስ ማክስ ተኝ እንጂ ፊት ይታያል እኮ ለዚህ ፊት እና ከመሰርቀው ብረት ላይ ሻዘር እንሰራለታለን። ምንድነው? ወይ መኪና ላይ ዝም ብለህ ነው እንዴ የምትለው? መኪና እኮ ነበረኝ፣ ሞተሩም የለም፣ 4 ጎማውም የለም። ብቻ እንዲህ የምጠርጓ ብቻ ነበር እና የለኝም አትልም እንዴ? ምንድነው በቀን እየጠራው ነው እዚህ ሰፈር ካቡ ረግጣ ጭነት አውራጫኝ ምናምን እኔ ነኝ። ምን ተሸክመህ የምትሄደው? አሸክመህ ትሄዳለህ እንዴ? ሌላ አንተን እንደዚህ ሌላ ትችለዋለህ? እሺ ብቻ ምንም ነገር ነው የምሸከመው። ከብት ነው አይደል የማወርደው? እሺ አሸክመው። እሺ ትችላለህ ብለህ ይኸው ደዛኝ እኮ ቀስ ነው። ኧረ በእናትህ አንተ ወደቅ ያዘው እና ምን እችላለሁ አላልክም እንዴ? ምንድን ቦስ ይሆንከው? ምንድነው ካቡ ምን አይነት ነው? እንትን ነው ጠቁማለሁ። በቃ እንሂድኛ። የት ነው የምንሄደው? ኬኬ እየመጣች እኮ ነው። ትምጣና አብረን እንሄዳለን። ኬኬ ማለት ኬኬ ነች የኔ ጓደኛ። ወይኔ በእናትህ እኔ በጣም ነው የምጠላት እሷን ልጅ። ምን ሆነ ነው? እንዴት ትጠራታለህ? አትነግረኝም እንዴ? በጣም ነው የምትደብረኝ። ደስ አትለኝም። በቃ የቆየ እንትን ስላለን ነው። ይኸው መጣች። እንደው ኬኬ አለሽ የኔ ውድ ንፍቅ ብለሽኝ ነበረ። በቃ እንሂድ ወይ እሷ ጋር እንሂድ እያልኩት ነበር እኮ። የኔ ቆንጆ እንዴት ነሽ? ወይኔ ትንሽ ነገር ነኝ። ወይኔ እሰራዋለሁ። ያምራል። ይሄን ጥፍር እሰራዋለሁ። በጣም ነው የሚያምረው። የት ነው የተሰራሽው? በጣም ነው የሚያምረው። ማሪ እምር ብሎብሻል። እሺ ስላገኘሁሽ ደስ ብሎኛል። እንሂድ በቃ እንሂድ። አዎ እንሂድ። ነይ ውዴ እንሂድ። እሺ ዛሬ ደግሞ ባለስልጣኑ ሰይጣን ሲወጣለት እናያለን። ተናገር። ማን አንተ? ጋኔን ነኝ። ከመቼ ጀምሮ ነው ያዝከው? ከልጅነቱ ጀምሮ ባለስልጣን እስከሚሆን ድረስ። አሁኑኑ ለቀው ሂድ። አለቆ ለቀው ሂድ። አለቆም ልቀቀው። እሺ በቃ አባ ለቀዋል። ግን ከመልቀቄ በፊት አንድ ነገር ልንገሩት። አባ ነኝ ብለኝ ለሱ ነው ስለቀዋለሁ። ግን እኔ የምለቀው መንግስት አይለቀውም። እንዴ አባ ስራው ስራ መሰለ። 8 ፎቅ አስገነባለሁ ብሎ ከመንግስት በጀት ተቀበለ። ከዛ ሄዶ 7 ፎቅ አስገነባና ያንዳንዱ ፎቅ በጀት ከዛ አባ ሰዎቹ መጡና ፎቁን ሲቆጥሩት 7 ነው። እንዴ 7 ፎቅ እኮ ነው። 8 ፎቅ አስገነባለሁ ብለህ አይደል በጀት የተቀበልከው? አንድ ፎቅ የት ሄደ ሲሉት አባ ምን ቢል ጥሩ ነው? ምን አለ እንዴ የት ሄደ? ማኔ እኮ አፈቅርሻለሁ ነው እንጂ አፈርጥሻለሁ አይደለም ያልኩት። ለምንድን ነው የምትሸሽኝ? ለምን አትተወኝም? ተወኝ በቃ በእናትህ። እንዴ 20 ሚሊዮን ማለቴ በቀን 20 ጊዜ እያሰብኩ እንዴት ልተውሽ እናቴ? በእውነት እኮ እኔን በቀን 20 ጊዜ እያሰብከኝ ተወኝ በእናትህ በቃ ተወኝ። እሺ ልጃችንስ ልጅ አልገባኝም። አንቺ አርግዣለሁ እኔ እናት። አንተ ማለት እንዴ በእናትህ ተወኝ በቃ ትበጥብጠኝ። አንተ ቀልድ ካይጠገብ አርግዣለሁ ይለኛል እንዴ? ተወኝ። ድሮም ለገሌ ብለሽ ነው እሺ የቀረብሽ። ተመላላሽ ሰራተኛ ደላላ እኮ ነው። አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለው የለም። ህንድ ቻፓቲ፣ የሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዲህ ከሆነ ያለ ደሞዝስ? ያለ ደሞዝ መስራትስ? በቴስታ ማለት ነበረ። ስለሌለኝ እኮ ነው። እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ እንቅለቢ በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳየው ብቻ። እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት። አንተ ዶክተር አይደለም? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። እናንተ በጣም ሀሳብ ያዛችሁ። አይሾ ስፒድ መጥቶ እዚህ መኒ እንዳይሉት ህዝቤ ምናምን ነገር በጣም እንዳያስጨንቀው ነው የፈራችሁት። ካወቁት እኔ ባለማወቅ እንደውም እንዳያዋርዱ ነው የምፈራው። በዛ ላይ እና አዶናይ አይደለም የሚቀበሉት። በቃ እሱን ትተውት አዶናይ እያሉ ባዳ ሲያደርጉት እየታየኝ፣ ባዳ ሲያደርጉት እንነሳ ከአዶናይ ጋር ጋርድ መስሏቸው አዶናይ በጣም በቃ የለም አዶናይ ሲያስጨንቁት እሱ ግራ ሲገባው ምናምን ነው እየታየኛል። እንዴ አስባችሁታል? እሱ በቆመበት ህዝቡ እየበረረ ሲመጣ ያዙልኝ ሲል አይ ወደ አዶናይ ነው ሲሉት ሬሽም ነው። ማን ይለዋለሁ። አይሾ ስፒድ የምትል ሰው ስነ ስርዓት ያዙ። ይህ ትልቅ እድል ነው ለኛ። እናሳይ፣ አገራችን አዲስ አበባ እናሳይ። ሲሪየስሊ ሁላችንም ነው የምላችሁ። በተቻለን አቅም የባህል ልብስ አድርጋ ውጣ። የባህል ልብስ አድርጋችሁ ውጡ። እስኪ ቻሌንጅ ላስጀምር እንዴ? ያ ነገር ሲመጣ የባህል ልብስ አድርገን እንውጣ እንዴ? ሁላችንም ብናረግስ
ጋይስ ምን ታስባላችሁ? እስኪ ኮመንት ላይ ጻፉልኝ። የባህል ልብስ አድርገን ብንወጣ ሁላችንም ዝም የየራሳችን የባህል ልብስ ቀይ ፈለግነው አቤት 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 ይደነግጥ ነበረ። እናድርግ እንዴ እንደዛ እናስጀምረው እንዴ? ምንድነው ነገሩ? ምን ታስባላችሁ? እስኪ በቃ በክብር ማለት በቃ በፍቅር የሆነ በቃ የሚገርም ዘፈን ተከፍቶልን ቆጢ በቃ የሆነ ደስ የሚል በቃ ፍቅር እናሳይ እስኪ በእናታችሁ። እስኪ ምን ታስባላችሁ? እስኪ በእናታችሁ እንደውም በቃ የኢትዮጵያ ቱሪዝም ይሄ ዲስከስ መደረግ አለበት ብዬ አስባለሁ። መጀመሪያ አፕሩቫል እናገኝ ጋይስ። ፍቃድ ካገኘን በኋላ ስነ ስርዓት በተወልናበት መንገድ ተማክረን በቃ ይሄ ነገር ብናደርገው ደስ ይለኛል። በቃ አዳዲስ የተሰሩ በጣም ትላልቅ ነገሮች አሉ አዲስ አበባ ውስጥ ማየት ያለበት ብዬ ማስበው አይሾ ስፒድ እንግዲህ እንደምታውቁት 24 ሰዓት ብቻ ነው ወደዚህ እየመጣ ያለውና በቃ እናሳይ እስኪ በቃ ሾው አፕ እናድርግ እስኪ በእናታችሁ ሾው አፕ በኃይለኛው ማርያምን ፍላወር ይዘህ የምትመጣ ፍላወርህን ይዘህ ትመጣለህ ትበትነዋለህ ፍላወሩን በቃ በፍቅር you know ፈንዲሻ ይዘህ የምትመጣ ፈንዲሻው እልል እየተባለ በቃ በቀውጢ በቃ ልጁ አዎ በቃ ቄጤማ ይዘህ መጥተህ ለራሱ ቄጤማ ታደርጋለህ። ለምን መሰላችሁ? ሪስፔክት በቃ ሪስፔክት ታሳያለህ። ኢንተርናሽናል የሆኑ ሰዎች ቢመጡ ወደኛ እኛ በቃ ፉሊ ዌልካም እንደምናደርጋቸውና ፍቅራችን ማየት አለባቸው። ይህ ደግሞ እኛን ራሳችንም ያስተምረናል የበለጠ ያስተምረናል ፍቅር እንድንማር ያደርገናል። ለሌላ ሰው ፍቅር ማሳየት ስንችል ለራሳችንም ፍቅር እናሳያለን። ሲሪየስሊ እንማር እስኪ እናርገው እንዴ ጋይስ ተነስ እስኪ የአዶናይ ፋሚሊ የባህል ልብስ አድርገን ፍቅር እናሳይ ወይ ዌልካም እናርግ። አይሾ ስፒድ ሲመጣ ዓለም ሙሉ ነው እያዩ ያለው። ይህ ልጅ ትልቅ የሆነ ኢንፍሉዌንስ አለው ትልቅ የሆነ ተጽዕኖ አለው። ስለዚህ እንጠቀምበት ይህ ተጽዕኖና ወደ ጥሩ ነገር እንቀይረው። ምን ታስባላችሁ? መጀመሪያ እስኪ ከቱሪዝም ፍቃድ ብናገኝ ደስ ይለኛል። ስልክ ልደዋውል እድሉ ማገኝ ከሆነ በጣም ደስ ይለኛል። እናንተም የቱሪዝም ቲክቶክ ላይ ካለ ታግ አድርጉና ይህ ነገር እውን እናድርገው ወይ ስነግራችሁ ቪዲዮ ፍቃድ ካገኘን ማለት ነው ሰላማዊ በሆነ መንገድ ሁሉም ነገር ተዘጋጅቶ የምናደርገው ነገር ካለ እናደርጋለን። ጠብቁኝ ሌላ ቪዲዮ እስኪ እንመጣለን።